ሰላም እንዴት ናችሁ? ይህ የጨዋታ ፕሮግራማችን ነው። ጨዋታ ፕሮግራም በየሳምንቱ አርብ ወደ እናንተ ይደርሳል። የጥያቄና መልስ ውድድር ነው። እንደተለመደው በቅኝት ፕሮግራማችን ላይ የምታውቋት ረዴት አሰፋለች። ከእሷ ጋር ይሆናል ውድድሩ የሚሆነው። ጥያቄዎችን እንጠያይቃለን። ያሸነፈ እዚህ ጋር የምታዩት የገንዘብ ጃክፖት አለ። ይህንን ገንዘብ አሸናፊ ይሆናል ማለት ነው። የምንጠያየቀው እንዴት ነው? እኔ እሷም የማታውቃቸውን 10 ጥያቄዎች ጠይቃታለሁ። እሷም እኔ ማላውቃቸውን 10 ጥያቄዎች ትጠይቀኛለች። ግምት ነው። ላታውቃቸው ትችላለች፣ ላያውቃቸው ይችላል ብላ የምታስባቸውን ጥያቄዎች ነው የምትጠይቀኝ። እንመልሳለን። ብዙ የመለሰው ሰው አሸናፊ ይሆናል ማለት ነው። በዚህ ሳምንት ሙሉ ለሙሉ አሸናፊው የሚወሰነው እኛ ራሳችን እንሆናለን። ከቀጣይ ሳምንት ጀምሮ ግን እናንተ ተመልካቾቻችንም የምትሳተፉበት ይሆናል። 50% አሸናፊውን እኛ እንወስናለን። ማለት የኛ ጥያቄዎች እንዳይመለሱ የማድረግ አቅማችን፣ የማይመለሱ ጥያቄ የማውጣት አቅማችን ይወስናል። 50% ደግሞ የጨዋታውን ውጤት እናንተ ትወስናላችሁ ማለት ነው። አንድ ደግሞ ህግ አለች፣ ሙሉ ለሙሉ የጨዋታውን ውጤት የመቀየር አቅም ያላት ህግ። እሷም በእናንተ እጅ ነው የምትኖረው። ከዚህ ጨዋታ መጨረሻ ላይ ህጎቹን በሙሉ ነግራችኋለሁ፣ ምን እንደምታደርጉ ነግራችኋለሁ። አሁን በቀጥታ ወደ ጨዋታው እንገባለን። እሺ፣ ይህን ቀረጻ ስናደርግ ሁለተኛ ነው። ባለፈው አንድ ቀርጸን ትተናው ነው። ስለዚህ ባለፈው ወቅሰሽ ነበረ። ምን ብዬ የሀገራችን ባህል አታከብረው ነው? ቅድሚያ አትሰጥም? ከዛ አሁንስ ወደ ሀገራችን አምጥተህ አረቃ መጣኸው? ቶሎ ይገባኝ፣ ቶሎ እማራለሁ እና ተማርኩ እና የመጀመሪያ እድሉ ልሰጥሽ ነው። አይ አያስፈልግም። መጀመሪያ ዓላማች ማለት ገንዘቡን ለምንድን ነው ምን ካሸነፈ ምናምን ነው? ረስቼው ታውቂያለሽ። ሀሳቤ እንዳለው ውድድሩ ላይ ነው ያለው። እሺ፣ የምናሸንፈውን ገንዘብ ለግል ጥቅማችን ማዋል አንችልም። አሊያም ደግሞ ዓላማ እንናገራለን። ለተናገርነው ዓላማ ነው የምንወዳደረው ማለት ነው። በመጀመሪያ ዓላማችን እንናገራለን። ያንን ዓላማ ለማድረግ እንዲያግዘን ገንዘቡን ለማሸነፍ እንጫወታለን ማለት ነው። ዓላማሽ ምንድን ነው? እናንተ ጀምር እስኪ። እሺ፣ የኔ የመጀመሪያ ዓላማ ኮንታንቱ የመጀመሪያችን እንደመሆኑ መጠን ተመልካቾቻችንን ጀምር የሚል ሀሳብ ስላለኝ ይሄ ቪዲዮ ከተለቀቀ በኋላ በሳምንቱ ሌላ ቪዲዮ እንለቃለን። ስለዚህ ሁለተኛውን ቪዲዮ አፕሎድ ከማድረጋችን በፊት በአንድ ሳምንት ውስጥ አንድ ሰው ኮሜንት አድርጎ ከ50 በላይ ላይክ ላገኘ ሰው ገንዘቡን እሸልማለሁ። ይህ ማለት ብዙ ሰው ከ50 በላይ ላይክ ካገኘ ከፍተኛውን ላገኘው ሰው እሸልማለሁ። የኔ ዓላማ ሌላ ነው። ይሄ ነው ከተማ መግባት ነው። የኔ ዓላማ ይሄ ነው፣ ብዙ ላይክ ያገኘውን ሰው መሸለም። እሺ፣ የኔ ዓላማ ወይስ በአንድ የሚሳካ ነገር አይደለም። ማለት ለምሳሌ ዛሬ ስላሸነፍኩ ብቻ ገንዘቡን ወስጄ ዓላማዬን የሚያስተከብር አይነት ገንዘብ አይደለም ያለን። ግን በተመልካቾቻችን እገዛ ወደፊትም ማለት ነው ወደፊት በምናደርጋቸው ጨዋታዎች የእነሱ ድርሻ ስለሚኖርበት እነሱ ገንዘቦች ተጠራቅመው ከዛ ለምሳሌ መንገድ ላይ እናቶች አሉ አይደለም፣ ህፃን አቅፈው ምናምን የሚቀመጡ እነሱን ብር አጠራቅመን የሆነ ቀን የስራ ለአንድ እናት የስራ እድል ማጠራቀም አይቻልም። ምን ያህል ጊዜ ልታሸንፊ እንደምችል ይታወቅ። እስከ መጨረሻውም እኮ ላታሸንፊ ትችላለች። ስለዚህ ዓላማሽ ወዲያው መሆን አለበት። አሁን ይህን ብር ስታሸንፊ ምን ታደርጊበታለሽ? ዓላማው እሱ ቀለ እነሱ እናቶች ይሰጣቸዋል። መንገድ ላይ ላሉ እናቶች ብሩን መስጠት ዓላማሽ ነው። ካሸነፈች ታሳያችኋለች። ካሸነፍኩም ያው ታዩታላችሁ። ጨዋታውን እንጀምረው። እሺ እንጀምር። የመጀመሪያ ጥያቄ እሺ ጀምር። በ17ኛው መቶ ክፍለ ዘመን አውሮፓ ውስጥ አናናስ በጣም ውዱ ፍራፍሬ ነበር። ውድ ነበር በጣም። አንድ ሰው አናናስ ለመግዛት አቅም ከሌለው ምን ያደርግ ነበረ? በምን አይነት ሁኔታ? ይለምናል ወይ ይሰርቃል? አይደለም ታይመር ያዝ። 1 ደቂቃ ነው ያለሽ። 1 ደቂቃ እስኪያልቅ ድረስ የፈለግሽው ሞክሪ። አትመልሽም አይደለም?
እንድታሸንፊ ስለምፈልግ አይደለ? እንድታሸንፍ ስለምፈልግ እንደዚህ አይነት ጥያቄ ታመጣልኛለህ። እሺ አላማሽን ብታሳኪው ደስ ይለኛል። ኧረ እባክህ። ኦኬ አናናስ መግዛት የማይችል ሰው በምን አይነት መንገድ ነው ያን ነገር ሶልቭ የሚያደርገው ነው? አናናስ የመግዛት አቅም የሌለው ሰው ምን ያደርግ ነበረ? በምን አይነት ሁኔታ? አይበላማ። አይበላም ማለት አይገዛም። በቃ በምን አይነት ሁኔታ? የማይበላው አይገዛም እንዴ? ምን ማለት ነው? በምን አይነት ሁኔታ? እሺ አይደለም። እሺ ደቂቃ አለሽ መሰለኝ። አለቀ። እሺ ስለዚህ እኔ ልመልሰው። በዛ ዘመን አናናስ ተገኘ የሚባለው ደቡብ አሜሪካ እና ካሪቢያን ደሴቶች አካባቢ ላይ ነው። አውሮፓ ውስጥ ይገባ የነበረው አናናስ በመርከብ ተጓጉዞ ነው። ስለዚህ ከአሜሪካ ወደ አውሮፓ በመርከብ ሲጓጓዝ ረዥም ወራትን ይፈጅ ነበር አናናሱ እዛ ለመድረስ ማለት ነው። አብዛኛው አናናስ እዛው መርከቡ ላይ በስብሶ ተበላሽቶ ነው እዛ የሚደርሰው ማለት ነው። እና በጣም ጥቂት አናናስ ነው እዛ የሚደርሰው። እሱንም ደግሞ የመግዛት አቅም ያላቸው የንጉሳውያን ቤተሰቦች፣ ባለስልጣኖች፣ በጣም ባለጸጋ የሚባሉ ሰዎች ብቻ ነበሩ። ምክንያቱም ያኔ $8,000 ነበር አንድ አናናስ። ምን ያረ እድሜ ጨምር ነበር ነው እንዴ? የምን ነበር እዛ እስኪደርስ ያለው ጊዜ ረዥም ስለሆነና ስለማይገኝ ምግቡ በአናናሱ ስለማይገኝ እዛ $8,000 ነው። በአሁኑ ገበያ ወደ ግማሽ ሚሊዮን ማለት ነው በእኛ ግማሽ ሚሊዮን ብር። አሁንማ በጣም ርካሽ ነው። ግማሽ ሚሊዮን ብር አካባቢ ማለት ነው። እንዴት ነው የሚደረገው? እነሱ ብቻ ናቸው መግዛት የሚችሉት እና መካከለኛ ኑሮ ያላቸው ሰዎች ያንን አፎርድ ማድረግ ስለማይችሉ እንደዚህ ትልልቅ ፕሮግራም ሲኖርባቸው፣ ትልልቅ ድግሶች ሲኖርባቸው ምን ያደርጋሉ? ከአናናስ ነጋዴዎች በርካሽ ዋጋ አናናሱን ይከራያሉ። ይከራዩትና እንደ ጌጥ ያስቀምጡታል ድግሱ ላይ ማለት ነው። ከዛ አንድ ህግ አለ፣ አናናሱን መብላት አይቻልም። ግን የሚመጡት እንግዶች ያንን አናናስ ሲያዩ ይህ ሰውዬ ባለጸጋ ነው፣ አናናስ የመግዛት አቅም አለው ማለት ነው እና እንደ ባለጸጋ እንዲታዩ ያደርጋቸዋል። እና ልክ ዝግጅቱ እንዳለቀ አናናሱ ለአከራዩ ይመልሳል። በዚህ ህግ አለ። ከዛ ደግሞ እንዴት መታየት ጀመረ? ደግሞ እንደ ስልጣኔና እንደ ጥበብ መታየት ጀመረ አናናስ። እና እንደውም ቻርለስ ሁለተኛ ከአናናስ ጋር ፎቶ ይነሳ ነበር፣ ስዕል ይሳል ነበር እና እንደ እንትን ነው የሚታየው፣ እንደ ኩራት ይታያል። ከአናናስ ጋር ፎቶ መነሳት፣ ከአናናስ ጋር ስዕል አብሮ ያለበትን የሀብት ደረጃ ይገልጽ ነበር እና በቃ መኩሪያ ነገር ነው ያ ነገር መኖሩ ማለት ነው። እና የቤቶች መቃኖች ላይ፣ የመርጀታዎች ላይ፣ ደረጃዎች ላይ፣ ድልድዮች ላይ ብቻ የቤት አጥር ላይ ምናምን በቃ እንደ ጌጥ ይሳሉ ነበረ። እንደ ጥበብ ነው የሚታየው እና ባለጸጋ ሰዎች ቤት ላይ እንትኑ ይቀመጣል፣ ቅርሱ ይቀመጣል። እና ያ ምልክቱ ምንድን ነው? የዚህ ቤት ጌታ ባለጸጋና እንግዳ የሚቀበል ነው ማለት ነው ምልክቱ ማለት ነው። እና በእንደዚህ አይነት መንገድ ይጠቀሙት ነበር አናናስ። ጥያቄ ግን ልክ አይደለም እኮ። እንዴት? አናናስን መግዛት የማይችሉ ሰዎች እንዴት ነው የሚገዙት? በምን አይነት መንገድ የሚገዙት? አይደለም ያሉት። አናናስን የመግዛት አቅም የሌለው ሰው ምን ያደርግ ነበረ? በምን አይነት ሁኔታ ይከራይ ነበረ እኮ። አሁን ይሄን ምን አልከኝ? አሁን ይሄን መጠየቅ ያለብህ እዛ በጣም ውድ ስለነበር ትልልቅ ሰዎች ናቸው መግዛት። ለምን ዝርዝሩን እነግርሻለሁ። ዝርዝሩን ከነገር ስለ ድግስ ለምን ይከራዩታል ብዬ ላስብ። አሁን አናናስ ሊገዛ የሚችለው ሊበላ ነው። ለምን ይከራዩታል ብዬ ላስብ እችላለሁ። እኔ አላማዬ አንቺ የማትመልሽውን ጥያቄ መጠየቅ ነው። እሱን አትርሽ። ሁሌ ማምለጫ መንገድ እንዴ? ትክክለኛ ጥያቄ ጠየቅ ነው እንደዛ የሚሆነው። ሁሌ ማምለጫ መንገድ ይሄን አትጠቀሙ እንዴ? አይቻልም። ጥያቄው ምን ጋር ነው ስህተቱ እንዴ? አሁን እኔ አናናስ ሊታሰብ የሚችለው ሊበላ ነው የሚገዛው። ያንን ነገር አፎርድ ማድረግ አይችሉም ማለት በምን አይነት መንገድ ነው ያንን ነገር የሚያደርጉት? ከሆነ ድግስ ምናምን ብትለኝ እኮ ኪራይ የሚለው ሀሳብ ሊመጣልህ ይችላል። መልሱን ለምን ነግርሻለሁ? ኖ እንዴ ቢያንስ የሀብት መጠንን የሚገልጽ ነገር መሆኑን ልትነግረኝ ይገባ ነበር እንዴ? ጥያቄ አይደለም ይሄ። ለምን ነግርሻለሁ? መልሱን ከነገርኩሽ ይሄን ከነገርኩሽ ግማሽ መልሻለሁ ልትይ ነው። በባሪ ታይልኝ። እሺ ምንም ባሪ የለውም እኮ። አቅም የሌላቸው ሰዎች ምን ያደርጉ ነበር? በምን አይነት ሁኔታ አልኩኝ። ታሪኩን የምታውቂው ከሆነ ሲምፕል ይሆናል ለመመለስ። እንዴት ታሪኩን አውቀዋለሁ ታዲያ? ታሪኩን ካላወቅሽ ስለምን አጠናለሁ እኔ? ወደ አንቺ ጥያቄ። እሺ
አንድ ሰው በአማካኝ በአመት ውስጥ አይኑን ምን ያህል ጊዜ ሊያርገበግብ ይችላል? ወንድ ወይስ ሴት? ወንድ ወይስ ሴት? ሴቶች ከፍተኛ ነው። ሰው እንደ ሰው አቬሬጅ ንገረኝ። ይለያያል። እኔ እንደ ሰው ነው ያዝኩት። የሁለቱ ይለያያል። እሺ የወንዶች አለ የሴቶች አለ። አብሬጁን ከነገርኩሽ ዞሮ ዞሮ እኔ ልክ መሆነው ምክንያቱም መልስሽ ልክ ባይሆንም ሰርች አይደለም ከተከራከርከኝ ሰርች እናደርጋለን። ከዛ ለተመልካችን እሱ ችግር የለውም እኮ የእኔ መልስ ልክ ከሆነ ማለት አንቺ ያልሽው መልስ ባይሆንም ልክ ከሆነ አሸናፊ ነኝ ማለት ነው። አልገባኝም። አንቺ ያልሽው መልስ አለው የእኔ መልስ እሱ ላይ ሆን ይችላል። አላውቅም ያልሽው መልስ ስለማላውቀው ማለት ነው። ነገር ይሁን ያገኘሽበት ቦታ መረጃ ይወስናል። ግን የሴቶች አለ የወንዶች አለ። እንደሰው እኮ ልንገርሽ የሴቶች አለ የወንዶች አለ። እንደ ሰው ተብሎ ያለው መረጃ ስለማላውቀው ማለት ነው። የሴቶቹ አለ የወንዶቹ አለ። የሁለቱን አብሬጅ ነግሬሻለሁ። እሱ መልስ ባይሆንም ልክ ነኝ። የወንዶቹን የሴቶችን ሰርች አድርገሽ እንድታይ እድሉን ሰጥሻለሁ። አልፈልግም። እኔ አቬሬጅ የሰው ነው አቬሬጅ የምፈልገው፣ የወንድና የሴት አልፈልግም። ሁለቱን አውጥተህ ከሰጠኸኝ ማለት ነው የሰው የለማ እንዲህ አውሬ ያለው አይደለም። የሁለቱን አንተ የምታውቀውን አቬሬጅ ስጠኝ፣ ከዛ እኔ ጋር ያለውን መልስ ስጠኝ። አለበለዚያ ቁርሽ ነው እኮ ነግሬሻለሁ እኮ የወንድና የሴቱን አቬሬጅ ነግሬሻለሁ። ያለው መልስ መሆን አለበት። እሱ እኮ ነው የሚያጣላ። የኔ ምንድን ነው የኔ እሺ ሰው ወንድ ነው ሴት ነው? ኧረ ወገን ተሳሰብ እንዴ! ሰው ወንድ ነው ሴት ነው እንዴ? ባይዘው ታይመር አረ ምንድን ነው? አልተመለሰልኝም። መጀመሪያ እኮ እኔ እኮ ለመመለስ እኮ እንትን አላልኩም። የወንድ ሴት የሰው እኔ ጋር ነው መልስ ያዝልኝ። እንደዚህ ግን አወዛጋቢ አይሆንም። ተመስገን ጌታዬ፣ እንደ መጀመሪያ ጥሩ ጥያቄ አምጥተናል። በጊዜው ሲያልቅ መቀጠል እንችላለን። በቃ እንቀጥላ። ደቂቃው ማለቅ አይጠበቅበትም እኮ ካላወቅኩ አላወቅኩም። ከየት ታመጣለህ? ጥሩ ሁለተኛ ጥያቄ እንዴ ቆይ መልሱን ልንገርህ እንጂ 4 ሚሊዮን በላይ ጊዜ እንላለን በአማካኝ በአመት። እሺ ስለዚህ በቀን ስንት ማለት ነው? አረንስ እንዴ ዲቴይሉን ማታውቂው እንዴ? አይደለም አንተን እኮ ነው ዲቴይል። አሁን ለምሳሌ እንደየሰው ይለያያል። ሲቀጥል ይሄ ከ4 ሚሊዮን በላይ ነው። ስፔሲፊክ እንትኑን አልተናገረም ቁጥሩን። በላይ ከሆነ እንትን አይልም፣ ከዚህ በታች አይሆንም ነው እንጂ። ግን 4 ሚሊዮን እና ከ4 ሚሊዮን በላይ ነው ያርገበገበ የሚችል አንድ ሰው። ጥር 5 1919 አሜሪካ ቦስተን ውስጥ የጎርፍ አደጋ ደርሶ ነበረ። የጎርፍ አደጋው የውሃ አይደለም። 21 ሰዎች ከ20 በላይ ሰዎች ሞተውበት። የጎርፍ አደጋው የምን ነበር? የቢራ አይደለም። የቢራው ባለፈ ያልከኝ እንግሊዝ ውስጥ ነው። ፈሳሽ ነው። ሌላ የውሃ አይደለም። የውሃ አይደለም። ነዳጅ። ሌላ ፈሳሽ ነገር ምንድን ነው? ኧረ በእግዚአብሔር ኬኔት። አይ ፈሳሽ ነገር ስጠይቅኝ ኬኔት ጠላስ ነዳው። ለምንድን ነው ግን እንደዚህ ጥያቄ የምጠይቀው? ለቀላቅለው ነበረ ግን አንቺ እየሸወድሽ። እኔ ምንም አልሸወድኩኝም። የጠየቅኩትን ነው የጠየቅኩት። በቃ እሺ። የሞላሰስ ማለት የስኳር እንትን ነው። የሞላሰስ ጎርፍ ነው እና ትልቅ ታንከር ነበረ። ፒዩሪቲ ዲስቲሊንግ ካምፓኒ የሚባል ድርጅት ነበረ እና እዛ ድርጅት ውስጥ ያለ ታንከር ነው እና ታንከሩ ከ8 ሚሊዮን በላይ ሊትር የሚይዝ እና ያ ሙሉ ሊትር ሞላሰስ ነበረ ውስጡ የነበረው። ከዛ በኋላ ይፈነዳና እንደ ጎርፍ ይወጣል።
ሲፈነዳ እንደ ነጎድጓድ ነው። በጣም በኃይለኛው ድምፁ በጣም ከፍተኛ ነበር። የጦር መሳሪያ አይነት ነገር ነበረ እና ያፈነዳ። ምሳ ሰዓት አካባቢ ነበረ። መንገድ ላይ ወጣ፣ መፍሰስ ጀመረ። ሰዎች ሮጠው እንዳያመልጡ በሰዓት 56 ኪሎ ሜትር ነበር የሚሄደው። በዛ ምክንያት 21 ሰዎች ሞቱ። ከዛ ሲመረመር ድርጅቱ መጀመሪያ የቦምብ ጥቃት ተደርጎብን የፈነዳው ታንከሩ አለ ካሳ ላለመክፈል ማለት ነው። ከዛ በኋላ ሲመረመር ግን የታንከሩ ሞላሰሱን ይዞ የነበረው ታንከር ብረቱ ለዛ የሚሆን ተገቢ ጥንካሬ አልነበረውም እና በዚያ ምክንያት ከጥራ ጉለት የተነሳ ነው የፈነዳው ታንከሩ ተባለ። አጋጣሚ ጥር ወቅት ውስጥ ነበረ። ጥር ላይ ደግሞ ቦስተን ቀዝቃዛ ነው እና ሞላሰሱ በቅዝቃዜው ምክንያት ውፍረቱ እየጨመረ ነው የሚሄደው እየበሰሰ እያለ ማለት ነው እና አንቆ ይዛል። ሰዎች ለመውጣት ሲታገሉ ጭራሽ እያስመታቸው ነው። ከዛ ደግሞ ሰዎች ሲረግጡት እንኳን በጣም አጣብቆ የሚያዝ ነበረው። ለማጽዳት 6 ወር ፈጅቷል እና በዛ 6 ወር ውስጥ ያጸዱት እንዴት ነው? የባህር ውሃ እየተጠቀሙ ነው። የባህር ውሃ ጨው ስላለው ያስለቅቀዋል ተብሎ በባህር ውሃ ነው ታጥቦ እንትን የተባለው የጸዳው ማለት ነው እና 6 ወር ፈጅቶባቸዋል። ከ6 ወር በኋላ በጣም የሙቀት ወቅት ሲመጣ ለረዥም ጊዜ የሞላለሰሱ ሽታ አካባቢውን እንትን ይለው ነበር እና የጥያቄው መልስ በአጠቃላይ ይህንን ይመስላል። እንዴት ነው ማለት? እኔ ቃል የለኝም። እግዚአብሔርን አመሰግናለሁ። ምነው ችግር አለ? ናፍ ችግር ምንድን ነው ችግር እንዴ? አይ ጥያቄ ሲጠይቅ ባይዘ ሊመለስ የሚችል አይነት ጥያቄ ነው። ነው ምንድን ነው የሚለው? አሁን አንድ ጥያቄ ጠይቀኝ አላውቀውም። ይሄ ፌር አይደለም። እግዚአብሔርን አይደለም። እኔ እንደዛ ነው የሚሰማኝ። እሺ ከአንተ ሳይንስ ታሪክን ይማሩ፣ ከኔ ደግሞ የጭንቅላት ጨዋታ እንዲሰዱ። ችግር የለውም። በቀጣይ ያካተትን እንሄዳለን ወደ ከ3ኛው ከ4ኛው በኋላ። እሺ 3 ልብና ሰማያዊ ደም ያለው ፍጡር ማን ነው? ምን ውስጥ ይኖራል? 3 ልብና ሰማያዊ ደም ያለው ፍጡር ማን ነው ወይ ማነች? ጾታም አላት? ምን ውስጥ ይኖራል? አይ ማነች? መጀመሪያ ማን ነው? ማነች? ያው ወንድና ሴት አይጠፋቸውማ። ምንድን ናቸው? ኧረ እባክህ እሺ ባህር ውስጥ ነው የሚኖረው? አዎ አለች እኮ። አሳ ነው እንዴ? ምንድን ነው የምትለኝ እኮ? ወደ ቀጣዩ መልስ ልገባ ነው። አሳ መሆኑን ምን ያደርግልኛል? ስሙን ንገረኝ። ኦክቶፐስ። ወይ በመቤቴ መለሰው እኮ። እኮ አታውቀውም። ልክ ነሽ እኮ አታውቀውም ነበር ብለሽ ነው የምታወጪው። ፕሊስ ጥያቄ ስጡኝ ኮሜንት ላይ በእናታችሁ። እንትን እናደርጋለን። አንቺም የራስሽን ቴሌግራም ግሩፕ ትከፍቻለሽ፣ እኔም የራሴን ቴሌግራም ግሩፕ ከፍታለሁ። የአንቺ ፋኖች ለአንቺ ጥያቄ ይሰጡሻል። እሺ ጸባይ ቢሉሽ እሺ ይፈልጋለሁ ጭምር ስለማልፈልግም ችግር የለውም። እሺ እሺ በ19 ምናምን ልትል አሁንም ደግሞ ኧረ በእግዚአብሔር ግድ ነው። እኔ መድኃኒዓለም እሺ እኔ ሂስትሪ ተማሪ አይደለሁም። እሺ ንገረኝ። ይኸውልሽ ከ7ኛው ጥያቄ በኋላ በጣም ሲል የሆኑ ጥያቄዎች ነው የምጠይቅሽ። እሺ ግን እስከዛኛው ሰዓት ድረስ እኔ ማሸነፍ አለማሸነፌ ማረጋገጥ አለብኝ። እሺ ለዛ ነው በ13ኛው ክፍለ ዘመን ብላክ ዴዝ የሚል መጠሪያ ያለው ወረርሽኝ ተከስቶ ነበር። በጣም ሚሊየን ሰዎችን የጨረሰ ማለት ነው እና ለዚህ ሞት ምክንያት ተደርጎ ከሚነገረው ነገር አንዱ የፖፕ ግሪጎሪ 9ኛ አዋጅ ነው እና አዋጁ ምንድን ነው የሚለው? ምን ነበረ ነገር? ጥያቄው ወረርሽኝ ነው፣ በሽታ በጣም በሚሊዮን የሚቆጠሩ ሰዎች 30 እስከ 50% የሚቆጠሩ አውሮፓ ውስጥ የሚገኙ ሰዎች ሞተውበታል ነው የሚባለው በሱ ወረርሽኝ። እና ለዚህ ወረርሽኝ እንደ ምክንያት የመጀመሪያው ምክንያት ተብሎ የሚጠራው ነገር
ፖፕ 9ኛ ፖፕ ግሪጎሪ 9ኛው ያወጡት አዋጅ ነበረ እና ያ አዋጅ ነው የመጀመሪያው መንስኤ የሚባለው። እና አዋጁ ምን ነበረ? እሺ ዘና ላድርግሽ፣ ታሪኩን ንገሪኝ። የማንን ታሪክ? የዚህ እኔ ምን አውቃለሁ? በእግዚአብሔር ትሞክሪያለሽ? አልሞክርም። ስለዚህ ወደ መልሱ ልሂድ። አዋጁ ድመቶች እንዲገደሉ የሚያሳስብ ነው። የአዋጁ ዋና አዋጁ ግን በጀርመን ውስጥ ያለውን ሴጣናዊ አምልኮ መቃወም ነው። የተቃወሙበት ምክንያት ምንድነው? ጀርመን ውስጥ የሴጣናዊ አምልኮ አለ እና እዛ ሴጣናዊ አምልኮ ላይ ጥቁር ድመት ትገለጣለች እና ያቺ የተገለጠችውን ጥቁር ድመት ይስሟታል እና እሷን በመሳም ክብርን ይሰጠዋታል የሚባል ነገር ነበረ። ያንን ሴጣናዊ አምልኮ ተቃውመው አዋጅ ያወጣሉ። ይሄ ነገር መላው አውሮፓን ያስደነግጣል። ያስደነገጠበት ምክንያት ምንድን ነው? ድመቶች ለሴጣናዊ አምልኮና ለጥንቁልና ይውላሉ የሚል አስተሳሰብ ሰዎች ሕሊና ውስጥ እንዲያድር አደረገና በጣም ብዙ ሰዎች ፈሩ። ከዛ ሰዎች ድመቶችን መንገድ ጀመሩ። በተለይ ጥቁር ድመት ሙሉ ለሙሉ ነው እንዲጠፉ የተደረገው። ከዛ ድመቶች ጠፉ። እኚህ ፖፑ ካረፉ በኋላ ከአንድ ክፍለ ዘመን ከ100 ዓመት በኋላ አካባቢ አውሮፓ ውስጥ ድመቶች ከጠፉ በኋላ አንድ በሽታ ተከሰተ፣ ወረርሽኝ። እና ያ ወረርሽኝ የተከሰተው እንዴት ነው? ከአይጦች ነው። አይጦቹ ላይ ያ በሽታ ይከሰታል። ከዛም ቅማሎች አይጦቹን ይነክሳሉ። አይጦቹን ይነክሱና መጥተው የሰው ልጆችን ይነክሳሉ። ከዛ የርሴኒያ ፔስቲስ የሚባሉ ባክቴሪያዎች አሉ። እነዛ ባክቴሪያዎች ናቸው በሽታውን የሚያመጡት። ባክቴሪያዎቹ የሚገኙት አይጦች ላይ ነው። አይጦቹን ይነክሷቸውና አይጦቹ በዛ በሽታ ይበከላሉ። ከዛ ቁንጮዎቹ ደግሞ እነዛን አይጦች ይነክሱና የሰው ልጅ ሲነክሱ በሽታውን ወደ ሰው ልጆች ያስተላልፉ ነበር ማለት ነው። አይጦች በመገደላቸው ድመቶች በመገደላቸው ምክንያት አይጦች በጣም ተራብተው ነበረ እና በቃ ከሚታሰበው በላይ የኒውዮርክ ቪዲዮዎችን የተሻለ መንገድ ላይ አይጦች ምናምን ሲሉ አስፋልት ላይ ምናምን ሲባሉ በጣም በቃ በዙ ከሚባሉ ከቁጥጥር ውጭ እና ድመቶችን ደግሞ ሊቆጣጠሩ የነበሩ የሚመገቡት አይጦችን ይበሉ የነበሩ ድመቶች አልነበሩ። እነሱ ባለመኖራቸው ምክንያት አይጦቹ ከቁጥጥር ውጭ ይበዙ። በሽታው በዛ ምክንያት ወደ ወረርሽኝ ሆኖ ተተላለፈ። አሁን ጥያቄ ነው፣ ሚሊዮን ሰዎች ሞቱ። ቢያንስ ወረርሽኙ የመጣው በአይጥ ምክንያት ነው። የዚህ ሰውዬ አዋጅ ምን ነበር ብትለኝ የመመለስ እድል ይኖረዋል። እውነት ትንሽም ታስባለህ። እኔ እኮ ምንም እውቀቱ የሌለኝን ነገር ነው እየጠየከኝ ያለው። በደንብ አስቤ ምናምን ልመልስልህ አልችልም። አንድ ነገር ልንገርሽ፣ እኔ አንቺ ጋር ትመልሽ ህጉ የሚለው አንቺ መመለስ የማትችይውን ጥያቄ ህግ ይሻራል። ምን ይሾማል? ምንድን ነው የሚባለው? እኔ ለጊዜው አስደግዋለሁ። ማሸነፍ ይኖርብኛል፣ እገዛለታለሁ ለህጉ። አንቺ እኮ ስጠይቅኝ የነበረው እኔ መመለስ የማልችለውን ነገር አይደለም። ባይዘዊ አታውቅም ብዬ ነው የጠየኩህ ካላልሽኝ አታውቅም ብዬ ማንም የምጠይቅህ ግን ደግሞ ትንሽ ማሰብ ብቻ ነው የሚፈልገው። የእውነቴን ነው እውነት። ይሄ ግን ዲቴል እውቀት ነው የሚፈልገው፣ ማንበብ ምናምን። እሺ ነው ሁለተኛው 8 ስምንቶች ብቻ በመደመር እንዴት ነው 1000 ማምጣት የሚቻለው? በማለት 8 ስምንቶችን ብቻ በመደመር እንዴት ነው 1000 ማምጣት የምንችለው? 5ቱን ስምንቶች ጥፍጥፍ እናደርጋቸውና አንድ ቁጥር እንሰራለን። ከዛ በኋላ ቀሪ 3ቱን ስምንቶች ደግሞ እንቆራረጣቸውና 0 እናደርጋቸዋለን። 3ቱ ስምንቶች ሲቆራረጡ 0 ይሆናል። 4 አንዷን አንዱ ላይ እናደርጋታለን። 3ቱ 8 ሲቆራረጥ 0 4 ነው የሚሆነው። 6 ነው እንጂ 3ቱን ያስቀረውት ምን አውቃለሁ። 5ቱ ስምንቶች እንደዛ እንደካለ 4 አስቀረው። እሺ 4 አስቀረው። 4 8 አስቀረው። ለምን 2 8 አስቀረው? 4 0 ሆነ ማለት ነው። 2 8 አስቀረው። እሺ ከዛ አንዷ 0 ነጥብ ነው።
አልቋል። መልሼዋለሁ። በጣም በጣም እንዴት ነው ምንድን ነው አንድ ላይ እንትን ብለህ አንድ ቁጥር የምታደርጋቸው እንዴት ነው? ሰዓት እኮ አለቀ። አሁን በመልስም ትርጉም ስለማይኖር አይ ትርጉም ኖሮ አይደለም። እኔ ግን እሱን መልስ ፈልገዋለሁ። ስለ መልሱ ሳይሆን ለተመልካቾቻችን ያንን መንገድ እንዴት ነው መጠቀም የሚችሉት እና አንድ ሺህ ማድረግ የሚችሉት ከፈል አናትክን ነው እንጂ መልሱን ነገር ይስጥ። እሺ ለማንኛውም 888 ሲደመር 88 ሲደመር 8 ሲደመር 8 ሲደመር 8 አንድ ሺህ ይመጣል። 3 ስምንቶች መጀመሪያ አሉ፣ ከዛ 2 ስምንት አለ፣ ከዛ 3 ስምንቶች ለየብቻ አሉ። እነዚህን ስንደምራቸው 1000 ይመጣል። አይ ከኔ ጠቅላላ እውቀት ነው የምጠይቀው። ይህ ኤሌመንታሪ ጥያቄ አታበጥብኝ። እነሱ ወደ ጥያቄ ግባ። ምን ዝምታ ነው? በ19 አሁን ጥያቄ ጠይቄሽ ምን ብዬ ነው ሁሌ ጥያቄ የምጀምረው? ብዬ ጠይቄሽ መለሰሽ ይሁን አግኝተሽ ነበር? እሺ በ19 1923 ፈረንሳይ ውስጥ የፈረስ ውድድር ተካሂዶ ነበር። እዛ የፈረስ ውድድር ላይ ያሸነፈው ፍራንኬስ ይባላል። በምን አይነት ሁኔታ ነበር ያሸነፈው? ተመልካቾች እዚህ እንትን ላይ እዚህ ጨዋታ ላይ እናንተ ገብታችሁ ይህ ሰውዬ የሆነ ነገር አድርጋችሁልኝ ጋልቦ ታዲያ የፈረስ ሩጫ ከሆነ የፈረስ ጨዋታ ከሆነ መጋለብ አለው። ከዛ ስትጋልብ በፍጥነት ከጋለብክ ነው ልታሸንፍ የምትችለው። ከዛ የተለየ በእርግጥ የተለየ ነገር እንዳለው እኮ አይ ነው፣ ምክንያቱም ጥያቄውን ያመጣው ለዛ ስለሆነ። ግን ለምሳሌ አሁን አላውቅም። ኦኬ አይ ሮጦ ሰውዬው ሞቶ ያሸነፈው ምን ማለት ነው? እንዴት ሆነ መሰለሽ? አልፈልግም አትንገረኝ። አይደለም እንዴት ሞቶ እንዴት እንዳሸነፈ ልነግርሽ ነው። ለምን እንደሞተ ምናምን የሚባለው ልነግርሽ እኮ ነው። ከዛ በፊት የፈረስ ውድድር አሸንፎ አያውቅም። ከዛ ለውድድሩ ኪሎ አለ ማሟላት ያለባቸው ኪሎ እና እሱ ሊሆን ከሚገባው 6 ኪሎ በላይ ነበር እና ለውድድሩ ሲል ያንን 6 ኪሎ በጣም በአጭር ጊዜ ለመቀነስ ይሞክራል እና ወደ ውድድሩ ይገባል እና በውድድሩ መሀል ላይ እየጋለበ እያለ በልብ ድካም ይሞታል። ከዛ በኋላ እግሩ መቆንጠጫ ውስጥ በአሪፍ ሁኔታ ገብቶ ስለነበረ እና በፊቱ ፈረሱ ላይ ቀጥታ ስለነበረ የተደፋው ባላንስ እንዲሆን አግዞት ነበር ያለ። ከዛ ያቺ ፈረስም ከዛ በፊት ምንም ውድድር አሸንፋ አታውቅም። ውድድሩ ላይም ምንም አይነት ፍጹም ግምት አልተሰጣትም። ማለት ያሸንፋሉ ተብሎ ግምት የሚሰጣቸው ፈረስ አለ ማለት ነው። ለምሳሌ ልክ እንደ እግር ኳስ ቡድን ይሄኛው ቡድን ያሸንፋል ይባላል አይደል? አቋሙ ታይቶ እንደ አርሰናል። እንቀጥል። ከዛ ውድድሩ ይጀመራል። እሱ በልብ ድካም ይሞታል። ከዛ ፈረሷ ቀልላል መሰለኝ። ከፈለገች ሰው ሲሞት ይቀላል እንዴ? ትኩስ ከዛ አንደኛ ወጣች። ከዛ ልክ አንደኛ እንደወጣች ወደ አሸናፊ ሄዶ ሲያዩ ምንም አይነት ምላሽ የማይነሳ ከዛ በኋላ አፋፍሰው ወርዶ ሲያዩት ሞቱ። ሽልማቱ ማን ወሰደው? ሽልማቱ ማለት እሱ ነው። እሱ ስም ነው የሚሰጠው። አንደኛ ለቤተሰቦቹ የት እንዳስቀመጡት አላውቅም፣ አልነገሩኝም። በቃ ነገርየው እንትኑ ተካሄደ ውድድሩ ቀጥታ ወደ ቤቴ ነው። ኧረ እባክህ እንዴት ወሬ ምናምን ማየት ነበረብህ እኮ። ሀቂ ለኔ ወደ ስራ አላውቅም ወደ ስራ ሄደ። አይ ግን መጠየቅ ነበረብህ አንተ። እንዴት እኛ እንደዚህ አይነት ነገሮችን
ማወቅ እንደምትፈልግ አታውቅም። የምር ግን መጠየቅ ነበረ ባጠፋ። ይሄ ትልቅ ጥፋት ነው። የፈረሷ ስም ስዊት ኪስ ይባል ነበር። የፈረሷን ስም ግን ጠይቃል። እና ሰውየው ከሞተ በኋላ ደግሞ ስዊት ኪስ ኦፍ ዴዝ ተብላ ነበር። በሰውየው ስም መጠሪያ ነው። ከዛ በኋላ ምንም አይነት ውድድር አላደረገች። ሰው እንዳይሞትባት ባለቤትም አኖራትም ከዛ ውጭ። ይህ ነው ታሪኩ። ታዋቂው የሳይንስ ሊቅ አልበርት አንስታይን የተወለደው የትኛው ሀገር ላይ ነው? አይሁዳዊ እኮ ነው። የተወለደው የት ሀገር ነው? እሺ ስንት እድል ያለኝ? አንድ። እርግጠኛ ነሽ? ያ እኔ አንድም ሰጠኸኝ ዜሮም ሰጠኸኝ ስለማልመልሰው ችግር የለውም። እኔ ሁሉ እድል እየሰጠሁሽ። አትስጠኝ፣ አልፈልግም። ባትሰጠኝም ብትሰጠኝም አልመልሰውም ያንተን ጥያቄ። ጀርመን። ኧረ ማርያም ትይሽ። እንዴት ነው የምታውቀው? ማለት ለምን ታውቃለህ? አሽን ለማሸነፍ እንዲቻላል እንዴ? በማርያም ከ19 ውስጥ ወጣልኝ እባክህ። የሚገመት ነገር ስጠኝ እንዴ። እሺ አሁን ላይ ዓለማችን ላይ ማለት ነው አደገኛ ከሚባሉ እጾች መካከል ሄሮይን አንደኛው ነው። አደገኛ እጽ ተብሎ ከመደንገጉ በፊት ግን መድኃኒት ነበር እና ለምን በሽታ ወይ ደግሞ ለምን አይነት መድኃኒት ለምን ነበር ለመድኃኒትነት ይሰጥ የነበረው? በሕክምናው ነው የሚታዘዘው። ለምን አይነት የጠፋ ህመም አለ እንዴ? ህመሙ አይደለም የጠፋው እኮ እንትን አሁን አደገኛ እጽ ተብሎ አይደለም። አሁን እጽ ነው ስታዘዋውሪ ከተያያሽ እንኳን ቀጥታ። ያኔ ግን እንደ መድኃኒት በስትክክል እንደ መድኃኒት ነው የሚታዘዝ የነበረው። ሄሮይን ያለበት መድኃኒት አለ እና ያ በቃ እንደ መድኃኒት ለሆነ በሽታ በስትክክል ይሄ ነገር እንደዚህ አይነት ሁኔታ ውስጥ ላለ ሰው ተብሎ ይታዘዝ ነበረ እና ያ በሽታ ምንድን ነው? ሁለት እድል ሰጥሻለሁ። እኔ እንዳንቺ አይደለሁም። እጽ የሚጠቀሙት ለምንድን ነው? እጽ የሚጠቀሙት ለምንድን ነው? እንትን ሀይ ያደርጋችሁ። እሺ የጭንቀት ነው መድኃኒቱ? ምንድን ነው ሀሺሽ ምናምን የሚጠቀሙት ለምንድን ነው? ያላውቅም። እንደዚህ አይነት ነገር ነው። አይ ገብቶኛል። ግን ኖርማሊ ለምሳሌ አሁን ጫት ያመረቅንና ካለበት ጭንቀት እንድትወጣ ያደርጋል። መጠጥም ደግሞ እንደዛው የሆነ ነገሮችን እንድትረሳ ያደርጋል አይደለም? ያደነዝዛል ነገር ዶዙ ከፍ እያለ ሲል መሰለኝ። ዲቴል እንትኑን አላውቀውም። ብቻ እንዴት ነው የሚወሰደው? አሁን እንዳልሻቸው አይነት ነገር ነው። መጠናቸው ይለያየለ እኮ በሽታው ጭንቀት ነው የምልህ። በሽታው ነው እንዴት ያልሽኝ ያለሽ ነው አይደለም ማለት አላልኩም። በቃ ተውኩት። 10 ምናምን ሰከንድ አለሽ። ፍርሃት። እሺ መጥቃሽን ጨርሰሻል። ፍርሃት በሽታው ነው መድኃኒት ይታዘዝለታል። ምን አውቃለሁ ታዲያ። ደፋር የሚያደርጋቸው ሆነ እኮ ሐኪም ቤት አሁን ከሚወስዱት ነገር አንጻር ለምሳሌ ሱስ ነገሮች ብዙ ጊዜ ከሆነ ካለበት ሙድ ልትወጣ ያደረጉ ሌላ ዓለም ውስጥ ይወስዱ እኮ። ቆይ ይሄኛው ነገር አሁን እኮ እጽ ነው አይደል? እንደ ሱስ ማለት ነው። እንደዛ የሚጠቀሙት ከሆነ ሰዎች በምን ምክንያት ነው? የሆነ ሲጨንቃቸው ወይ ደግሞ የሆነ ነገር ሲሆኑ ምናምን አይቲንክ እና ከዛ ነገር አንጻር ነው ሁለቱ ሊገመጥኩት። ምክንያቱም አሁን እሺ ሌሎች ትክክለኛ በሽታዎችን ብነግርህ እነዛ በሽታዎች አሁንም ድረስ አሉ። ከዛ ለምን አይጠቀሙትም? አሁን እኮ አይጠቀሙትም እንደ መድኃኒት ነገር አለ። ስለዚህ ወይ በሽታው ጠፍቷል ማለት ነው ወይ ደግሞ ሰዎች አሁን ላይ የሚጠቀሙት ምክንያት ከዛ ዶዙ ሲበዛባቸው ነው ብዙ የሚሆነባቸው ብዬ አስቤ ነው። እሺ ለሳል ነበር ለጉንፋን አውቀህ በየትኛውም አሁን ሳል የሚያመጡ የሳምባ ምች ብቻ ሳል የሚያመጡ በሽታዎች አሉ ጉንፋንንም ጨምሮ እና በተለይ ለህፃናት ነው የሚታዘዘው በተለይ እና በሳል ለሚሰቃዩ ሰዎች ነው። ዳያስቲል ሞርፊን ይባላል እንትኑ መድኃኒቱ እና
ኬሚካሉ ሄሮይን የሚሰራበት ማለት ነው። ሽሮፕ አለ እና ያ ኬሚካል ያለበት ሽሮፕ ሄሮይኑ ያለበት ሽሮፕ ነው የሚታዘዝላቸው። ከዛ በፊት ሞርፊን ነበር የሚጠቀሙት። ሞርፊንም እንደዛው ነው አደንዛዥ ዕፅ ተብሎ፣ ያኔ ግን እንትን ሱስ እንደሚያስይዝ ታውቆ ሞርፊን ታግዶ ነበረ እንደ መድኃኒት እንዳይሰጥ ማለት ነው። ልክ ሞርፊንን ሲታገድ ይሄኛው ተተካ በዛ ቦታ ማለት ነው። ከዛ ለህፃናቱ ይሰጥ ነበረ። በጊዜ ሂደት ሱስ እንደሚያስይዝ ታወቀ እና ይህንን መድኃኒት የሚጠቀሙ ሰዎች በጊዜ ብዛት ሱስ እንደሚሆንባቸው ተደረሰበት እና ሰውነታቸውን እየጨረሰው እንደሚሄድ ተደረሰበት። ፍሪኮፍማን ነው ምናምን ይባላል። አስፕሪንን ያገኘው ሰውዬ ነው ይህንን መድኃኒት አገኘው ብሎ የሰራው ማለት ነው። እና ይህንን መድኃኒት የሄሮይኑን መድኃኒት ከመስራቱ ከሳምንታት ምናምን በኋላ ነው አስፕሪንን ያገኘው። ከዛ በኋላ ይሸጥ ነበረ፣ ተደረሰበት። ልክ ሲደረስበት ከገበያ እንዲወጣ ተደረገ፣ ታገደ ማለት ነው። ለሳልና ለሳል ለጉንፋን አይነት ነገሮች ሄሮይን እንደ መድኃኒትነት ይውል ነበር ማለት ነው። የሰው ልጅ ለመጀመሪያ ጊዜ ጨረቃን የረገጠው በየትኛው ዓመተ ምህረት ነው? በፈረንጆቹ ማለት ነው። እና ማን ነው መጀመሪያ ወደ ጨረቃ የትምህርት ቤት ጥያቄ ለምን እንደምትጠይቅ መብት መሰለኝ። ጥያቄ እኔስ ታሪክ እያነበብኩ ነው የምትጠይቀኝ? በ19 ምናምን እያልክ ስለማያገባኝ ነገር እኮ ነው የምትጠይቀኝ። ይህም አያገባኝም ግን እሺ። ቅድም ምን አልክ? እንዳትመልሽው ለአንቺ መልስ ነው። አያገባኝም ላልሽው መልስ ነው እንጂ ፕሊስ ደቂቃውን ይውልኝ። ፕሊስ 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 ፕሊስ። ሳይሆን ጨፍኖ ሊቀር ነው የሰውዬ። ስምንት 7 6 5 4 3 2 1 ተራ በ1969 እንደ ኤሮፓውያን አቆጣጠር ኒል አርምስትሮንግ የሚባል ሰው ነው። የማይረሳ ነገር እኮ። ኧረ እባክህ እውነት በፊት ማላውቀውም እኔ ጥያቄ ሰው አይረሳም። ለምን አይረሳም? ዓመተ ምህረቱን ስሙ ጠፍቶኝ ነው እንጂ ዓመተ ምህረቱ እንኳን ቅርብ ነበር። እሺ የዳታ ጥያቄ የሚግባ በ19 አይደለም 19 አይደለም በስም እነግርሻለሁ። በፍርድ ታሪክ ውስጥ አስፈሪው ችሎት የሚባል አለ። እሺ ይህ ፍርድ ፖፕ ስቲቨን 6ኛ ፖፕ ፎርሞሰስን የከሰሱበት ነው። ለምንድን ነው አስፈሪው ችሎት የተባለው? ንጉሥ አይከሰስ ሰማይት ምንድን ነው? ይሄኛው ሰው የተከሰሰው ይሄ ምንድን ነው? ሁለቱም ፖፖች ናቸው። ምንድን ናቸው? ፖፕ ማለት ጳጳሶች፣ የሮማን ካቶሊክ ጳጳሶች ናቸው። ኦኬ። ማን ነው ከፍተኛውን የሚይዘው? አንድ በተመሳሳይ ጊዜ ተመሳሳይ ስልጣን ላይ አልነበሩም። ሟቹ በስልጣን ይበልጡ ነበር በዘመናቸው። ታዲያ የሞተውን ሰው ነው የከሰሰው? ለምን ላይ የከሰሰው? እንዴ ሰማይ ቤት እንዴት ነው የሚሆነው? አስፈሪ የተባለበት ምክንያት የሞተ ሰው ስለከሰሰ ከዛ ቤተሰቦቹ እንዲቀጡ ሊያደርግ ስለሆነ ሜቢ አላውቅም። በቃ የሞተ ሰው ሲጀመር እንዴት ይከሰሳል? ሰዓት አልቋል። አስፈሪ የተባለበት ምክንያት ሬሳው ከመቃብር ወጥቶ ፍርድ ቤት ስለቀረበ። ኢየሱስ ክርስቶስ። እሺ እና ታሪኩ እንዴት ነው? ልክ ስቲቨን ስልጣን ሲይዙ
የሞተውን ፖፕ በህይወት እያለ ሊፋረደ የሚገባ ነበር። ከፍተኛ ጥላቻ ነበራቸው። የሆነ የፖለቲካ አቋማቸው ተቃራኒ ነው እና በጣም ነው የሚጠላሉት እርስ በርስ። ከዛ በኋላ ከሞቱ በኋላ ስልጣን ከፍ ያለ ስልጣን ላይ ስለነበሩ ከሰሱና ክሱን ሬሳው ፍርድ ቤት ሆኖ እንዲከራከር ነው የሚፈልገው። ትዕዛዝ ሰጡ። ከሞተ 9 ወር ሆኗቸው ነበር። እኛኛው ፖፕ ሬሳቸው ወጣ። የጳጳስነት ልብሳቸው እንዲለብስ ተደረገ። ሬሳቸው ፍርድ ቤት ቀረበ። ሬሳው መከራከር ስለማይቻል የሚከራከርላቸው ዲያቆን ተደረገላቸው። ከዛ ዳኛ ተሰየመ። ፖፕ ስቲቨን ጀመሩ ክርክሩ። ከልባቸው ከወዳቸው ይህ እኮ ያስገንግልሽ አይደለም ማለት ምን ጥቅም ይሽካል? የሬሳ ማን ነው? የጳጳሱን ሀሳብ ዲያቆኑ አይናገርለትም እኮ አይደል? የሚጠላው የሞተ ሰውዬ ነው እንጂ ዲያቆኑ አይደለም። ምን ጥቅም? ዲያቆኑማ ጠበቃ መሆኑ እኮ ጠበቃው ራሱ ሀሳቡን ካላወቀና የሰውየውን እንትን በደንብ ካላሳመነው በምን አይነት መንገድ ነው? አላሳመነም፣ ተሸነፈ። ከዛ ሬሳው ታሰረ። ሟቹ ፖፕ ተሸነፈ። ከዛ ሬሳው ወንዝ ላይ እንዲጣል ተደረገ። በጣም ጎዱት አንተ። ከዛ በኋላ ከእጃቸው ላይ ደግሞ የሚባርኩበትን 3 ጣት እንዲቆረጥ አደረጉና መቃብሩ አካባቢ እንዲቀበር ተደረገ። ሬሳው ወንዝ ላይ ተጣለ። ከዛ ህዝቡ አመፀ። ሬሳ ማሰቃየት ተገቢ አይደለም ብሎ አመፀ። ከስልጣናቸው እንዲወርዱ ተደርገው እስር ቤት ገቡ። ከዛ ጊዜ ጠፋብኝ። የሆነ ያክል ጊዜ ቆዩና ራሳቸውን እንቀው እዛው እስር ቤት ውስጥ ሞቱ። ከዛ በኋላ ከጊዜያት በኋላ እዛ ወንዙ ላይ የጣሊያን ወንዝ ነው ስሙ ጠፋኝ። ብቻ ጊዜ ወንዙ ላይ ብቻ አሳ አጥማጆች አሳ እያጠመዱ ሬሳውን አገኙት። ተገኘት። በክብር እንደነበረበት ቦታ ተመለሰ፣ ተቀበረ። ባይዘው የመልስሽ መጀመሪያ ላይ ልታገኘው መስሎኝ የሞተ ሰው ስለተከሰሰ ስትይ ግማሽ እኮ መሰጠት አለበት። ግን አይ ክሱ አይደለም አስፈሪ ቤት ሬሳው ስለወጣ ነው። ሬሳው ፍርድ ቤት ስለቀረበ ነው። 2 እናትና 2 ሴት ልጆች 2 ሴት ልጆች አይስክሪም ሊበሉ ሄዱ። ግን 2 እናት 2 ልጆች የበሉት አይስክሪም 3 ነው። ሁሉም በልተዋል ወይስ አልበሉ? ካልበሉ እንዴት? ከበሉስ እንዴት? ጥያቄው 2 እናትና 2 ሴት ልጆች አሉ። 2 ሴት ልጆች። ስለዚህ አንደኛው የአንደኛው እናት ነች። ነው። ምን አውቃለሁ እኔ። 3ቱም በልተዋል። ያ እናትየው 2ቱም ልጆች እናት ነች። እናትየው አንድ ነች። 2 እናት ነው። እና ታዲያ ለምንድን ነው እንትን ስጠይቅሽ 2 እናት አለ፣ 2 ልጅ አለ። 2 ልጅ 2 እናት አለ። ከዛ የበሉት 3 አይስክሪም ብቻ ነው። እንዴት 2 ልጅ? ለምን ሁሉም አልበሉ? ቆይ የመጀመሪያ ጥያቄ 2 እናት 2 ልጅ አልሽኝ አይደለ? ዲቴል አትጠይቀኝ። በቃ ሌላውን ራስ ተመራው መጠይቅ አልገባኝም። ምንድነው 2 እናት አለ፣ 2 ልጅ አለ። የበሉት አይስክሪም 3 ነው። ለምን 2 እናት አለ 4 ሰዎች ናቸው? እንደዛ ነው እያለ ያለው ጥያቄውን እንጂ አንቺ ሆነሽ ጠይቅሽ እኮ ሰዎቹ 4 ናቸው። ያው ለካብራራው መልሱን ነው የምነግርህ። ስለዚህ አላብራራለም። ደቂቃው አላለቀ እንዴ? ማወቅ ገና የጀመርከው? ለምን የሚጀምረው? ጥያቄው እኮ ገና አልገባም። ይሄ ነው በቃ ጥያቄው ሲጀመር 2 እናት አለ 2 ልጅ አሉ። ከዛ 3 አይስክሪም የተበላው ትንሽ እየሄድኩኝና ካብራራውለ ማለት ነው። መልሱ ነው የምነግርህ። አንድ ነገር ብቻ ነው የፈለገው። ሰዎቹ 4 ናቸው። 2 እናትና 2 ልጅ ከሆነ ስንት ሊሆን ይችላል? አላውቅም። አትጠይቀኝ። የምር ማርያምን እውነቴን ነው። ትንሽ እንትን ከሄደ መልስ ነው። ራስህ ተመራምረህ አንድ መልስ ስጠኝ። እሺ 2 እናትና 2 ልጅ ማለት አንዷ ሴትዮ እናት የልጅ ልጅ እናት አለች። አሁንም እናት አለች፣ ልጅ አለች። 2ቱ ልጆች ለዚችኛዋ ሴትዮ ልጆች ናቸው። እነዚህ ከስራ ያሉት ማለት ነው።
ከዛ ይሄኛው እችኛዋ ደግሞ ለዚችኛዋ ነው ልጅነቷ። ስለዚህ ሁለት እናት ማለት ሁለቱ እናት ናቸው። እቺ ለዚች እናት ነች። እቺ ልክ ነኝ አመልሼዋለሁ አይደለም? እስቲ በስርዓት አስረዳኝ። ይልሽ ሶስት ሰዎች ናቸው። እሺ እችኛዋ ለዚች እናት ነች። እችኛዋ ለዚህ እናት ነች። ሁለት እናት ሆነ። እሺ እችኛዋ ለዚህ ልጅ ነች። እችኛዋ ደግሞ ለዚህ ልጅ ነች። እሺ መልሰዋል። እሺ ቀጥል። የመጨረሻ ከባዱ ጥያቄ ሊሆን የሚችለው ያ ከባድ ከሆነ እኮ ነው። ኳስ እያየሽ ስለሆነ ይቀልሻል። በስመ አብ እኔ ማንንም አላውቅም። እኔ የማውቀው ማለት ነው ኳስ ላይ አርቴታን ብቻ ነው። እሱም ያው እሺ ምንም ማለት ነው። ማይክሮሽ እሺ የሚያስቅሽ ነገር ልጠይቅሽ ስለሆነ በ19 ትስቂያለሽ ብዬ ነበር። እሺ በቃ በ1967 ናይጄሪያ ውስጥ ጦርነት ነበር እና ጦርነቱ እርስ በርስ ነበር። ከዛ በጦርነቱ መሀል ለ2 ቀን ጦርነቱ ቆመ እና ሰላም ሆነ ሙሉ በሙሉ። ከ2 ቀን በኋላ ነው ጦርነቱ የተጀመረው እና እዛች 2 ቀን መሀል ላይ ምን ተፈጥሮ ነው ጦርነቱ የቆመው? ይቅርታ ተባባሉና ከዛ ከ2 ቀን በኋላ አገረሸባቸው። ዝናብ ዘንቦ እንዴ ብቻ የሆነ የተፈጥሮ አስገዳጅ ሁኔታ መጥቶ ሞክሪ። ምን ልሞክር? ስሰከንድ ቀረሽ። እኔ ምን አውቃለሁ ግን ማለት ነው የሚሞከረው የጭንቅላት ጨዋታ ሲሆን ይሄ እኮ ግዴታ ማንበብና ማወቅ ያለው የጭንቅላት ጨዋታ አይደለም። የተፈጠረ ነገር ባይዘው የጭንቅላት ጨዋታ ሊሆን አይችልም። ኦኬ ነው አይደለም? ልክልሽ። ሰው ንገረኝ በቃ አላውቀውም። እሺ ጦርነቱ የቆመበት ምክንያት መሳሪያ ልቆባቸው አይደለም። ፔሌ የወዳጅነት ጨዋታ ነበረው ናይጄሪያ ውስጥ እና ፔሌን ለማየት ጦርነቱን አቆሙ። ፔሌ ማን ነው? ፔሌ ነው አፍሪካ ነው። እኔ አርቴታማ ፔሌ ብራዚላዊ ኮከብ። አሁን ብራዚላዊ ኔይማርን አውቀዋለሁ። በቃ ይሽ ልክ ነሽ። የቅርብሽን አውቀሽዋል። የቅርብሽ ማለት አይ ጀነሬሽን ቅርብሽ ነው። ኦኬ ብቻ ለዛ ነው ምክንያት ነው። እሱ ጨዋታ ነው የወዳጅነት ጨዋታ ነበረው። እሱን ለማየት አቆሙ ጦርነቱን። ኳሱ ተካሄደ ሄደ። እሱ ወደ ጦርነታቸው ተመለሱ። አሁን ሰው እንዳይደባደብ ወይ ሰው እንዳይጣላ ብሎ ምን አለ እዛ ሀገር የመኖሩ ሀሳብ ይመጣለት እዛው ቢኖር በቃ አይጣሉም እነዚህ ሰዎች እኮ ገብታ አያስቡም። ታዋቂ መሆን እሺ ወደ እኔ ጥያቄ ስንመጣ ስትወስድበት መጠኑ የሚጨምር የሆነ ነገር ከሱ ላይ ስትቀንስላት መጠኑ የሚጨምር ወደ እሱ ስትጨምርበት መጠኑ የሚቀንስ ነገር ምንድን ነው? ስትወስድበት መጠኑ የሚጨምር ለምሳሌ ወረቀት ይሄን ከዚህ ጋር ብገነጥለው የዚህ መጠኑ ይቀንሳል። ያኛው ደግሞ ተቃራኒ የሆነ ነገር ስትወስድበት ይጨምራል፣ ስትሰጠው ደግሞ ይቀንሳል። እሺ ስትወስድበት ይጨምራል፣ ስትሰጠው ይቀንሳል። ስትሰጠው ይቀንሳል። በጣም ሲምፕል ነበር። ስትወስድበት የሚጨምረው ነገር ነው ያልገባኝ። ስትሰጠው ምን ይቀንሳል? ስትሰጠው የሚቀንስ ነገር ምንድን ነው? ሲምፕል ነው ያልከው። ለምን አልሻለሁ እንዴ? ባይዘው ጥያቄ ባይዘው መልስ ብቻ አይደለም፣ በምንመልሳቸው ነገር ተዝናኖትን መፍጠርም አለብን። ጥያቄ መልስ ላስብበት። አንቺ እየስጀመር እያታለች ነው። ስወስድበት ይጨምራል። ምንም ነገር የለም። ለጋስ ነው። ምንም ነገር የለም። 6 5 የለም። ምንም 4 3 2 1 ምንም ነገር የለም። መልሱ ነው እውነት። እሺ መልሱ ጉድጓድ ነው። ጉድጓድ ስትቆፍር ከላዩ ላይ አፈር ስትወስድ መጠኑ ይጨምራል፣ የጉድጓዱ መጠን።
ከዛ ደግሞ አፈር መልሰህ ስከትበት ወይም ደግሞ ስትሰጠው አፈር መጠኑ የጉድጓዱ ይቀንሳል። ጉድጓዳውን ስትወስድበት የሚባል ነገር አለ። ያ አፈሩን ትወስድበታለህ ከላይ ላይ ባይዘ አፈር ስቆፍር ነው። ከዛ ከሆነ ነገሩ ላይ እየቀነስ ነው ከመሬት ላይ እየቀነስን ስንወስድ መሬትስ ስንቆፍራ ስንወስድባት ነው ይባሉ። ለምን እልሃለሁ? መሬት ካልኩማ ጉድጓድ መልሱን ነገርኩ። መልሱ ጉድጓድ ነው አይደለም። ጥያቄውን እያሰብኩት ነው ነው ደበራ ለመመለስ አስሩንም ባለመመለስ አይደብረኝ። በሩጫ ውድድር ላይ ሁለተኛ ላይ ያለውን ሰው ቀደምሽው። አንቺ ስንተኛ ላይ ትሆኛለሽ? ሁለተኛ ላይ። ጥያቄውን አልጨረስኩም። ጨርሰሃል? አልጨረስኩም። ሁለት ጥያቄ ነው ያለኝ። ስለመለስኩልህ ነው። እሺ ቀጥል። ስለመለስሽማ ነው ጥያቄ መጣልኝ። አይቻልም አበብ፣ እውነት አይቻልም። መልሻለሁ። እሺ እኔን የሰራኝ አይፈልገኝም፣ የገዛኝ አይጠቀምብኝም፣ የሚጠቀምብኝ ደግሞ አያየኝም። ድገሚ። እኔን የሰራኝ አይፈልገኝም። ከዚህ በኋላ አልደግምልህም። ጥያቄው እስኪገባኝ ድረስ እንዴ ምንድን ነው? አይቻልም። የሰራኝ አይፈልገኝም። በራሴ ተፈላሰፍበት። ድጋሚ አልደግምም። የኔ ህግ ነው ይሄ። ጥያቄው መያዝ ስላለብኝ ለሌላ ነገር እኮ አይደል። ጥያቄው መያዝ አለብኝ። ያዘው። የሰራኝ አይፈልገኝም። የሚገዛኝ አይጠቀምብኝም። የሚጠቀምብኝ ሰው ደግሞ አያየኝም። የገዛኝ አይጠቀምብኝም። የሚጠቀምብኝ ሰው ደግሞ አያየኝም። የገዛኝ አይመር አይጠቀምብኝም። የሰራኝ አይፈልገኝም። የገዛኝ አይጠቀምብኝም። የሚጠቀምብኝ አያየኝም። እንዴ የገዛው ሰው ያን የሚጠቀምበት እኔ ግን እንደዛ አይጠቀሙኝም። ሰው እነዚህ መስፈርቶች አሉ እኔን ለማወቅ። ስለዚህ ያ ነገር ምን ቢሆን ነው እነዚህ ሶስቱ መስፈርቶች ሊኖሩ የሚችሉ? የሰራው የማይፈልገው፣ የገዛው የማይጠቀመው፣ የሚጠቀመው የማያየው። ፔሌ ኩላሊት ሁለት አንድ ዲፋይን አድርግልን። እንዴት ነው ኩላሊት የሚሆነው? አልነግርሽም። የሆነ ነገር ስለ ኩላሊት ለምን እንደዛ አልክ? ያው የሰራው ፈጣሪ ነው፣ ካልፈለገው ይሄ ነው። ከዛ የሚገዛው ደግሞ ፋሚሊ ይሆናል። አሁን የሆነ ሰው ኩላሊቱ ከታመመ አዋጥቶና ይገዛለት ፋሚሊ ይሆናል። የገዛው ሰውዬ ይፈልጉ። ከዛ የሚጠቀምበት አያየውም። ደግሞ ከገባ በኋላ ሰውዬው አያየውም የተደረገለት። እሺ መልሱ ሬሳ ሳጥን ነው። እንዲህ ነው የሰራው እኮ ይፈልገዋል። ለምን ይፈልገዋል? ካልፈለገው ምን አሸጠው ነው? ገንዘቡን ነው የሚፈልገው እሱ፣ ሳጥኑን አይፈልገውም። ገንዘቡና ሳጥን ደግሞ የተለያዩ ነገሮች ናቸው። ገንዘቡ እኮ ሳጥኑ ነው አይደለም። ፓራዶክስ ነው አይደለም። ገንዘቡ ነው የሚፈልገው፣ አይጠቀምበትም። ይሄ ሰውዬ ለራሱ አገልግሎት እኮ ለራሱ አገልግሎት ብሎ አይደለም የሚሰራው። ያንን እቃ ያስቀምጥበት ምን አይነት እቃ እስኪገዛ ድረስ ይጠቀምበታል ማለት ነው። የገዛው ሲጀመር አይፈልገውም። ሬሳ ሳጥኑ ገንዘቡ ነው የሚፈልገው፣ እንዲቆይለት አይፈልግም። ከዛ ደግሞ ባለፈው ምን ብለሽ ነበር? ምን አልኩክ? የገዛው አይጠቀምበትም ማለት ባለቤቴ የሚጠቅመው ነገር እኔ ምናምን ስትይ ነበር። የባለቤቴ ልብስ የኔ መሆን ይችላል ያልኩት። ስለዚህ ባለቤትሽ የጠቀመው ነገር አንቺን የሚጠቅምሻል ማለት ነው። ኦኬ፣ የተቀበልኩበት ነገር እሱ ይጠቅመዋል። ይጠቅመዋል ሳይሆን መጠቀምና መጥቀም ይለያያል። ባይዘው አይደል? ባለቤትሽ ተጠቀመበት እኔም እንደተጠቀምኩበት ነው የምቆጥረው ምናምን ስትይ ነበር። አንቺ አነሳሽው ሎጂክ ነው ያነሳሁት። ወደ ጥያቄ ገባ። ኤክስ እኔ ቀላል ጥያቄ ልጠይቅሽ አልችልም ከዚህ በኋላ እንጂ። እሺ ሁለት ጥያቄ ሳትመልስ ቀርተህ እንዴት ሆናለህ እንዴ? እሺ በ19
ማሸነፍ ያስተምራል። ከሶስት ሁለት ሆኖብኛል የመለስኩት። ስለዚህ አሁን ይሄኛውን ከመለሽ አንድ ነች ያለች። ኧረ አትፍራ፣ ጥያቄ መጠየቅ ይቀራል። አትፍራ ማርያም፣ የመጨረሻውን ጥያቄ ከባድ ታደርገዋለህ። እሱን እኮ ነው ያልኩሽ። ይሄኛውን ከመለስሽ ያኛውን እኔ ራሱ ማልመልሰው ጥያቄ ነው የምጠይቅሽ። ለመጠቀም ስንፈልግ የምንጥለው ካልፈለግነው የምናነሳው ነገር ምንድን ነው? ታይመር። ለመጠቀም ስንፈልግ የምንጥለው ሳንፈልገው ደግሞ የምናነሳው ነገር አይምሮ ሰዓቱን እያሰበ ነው እና መልሱን ማሰብ አቃተው። ማሰብ አለብሽ ሰዓቱ። ምክንያቱም አንድ እድል ብቻ ነው ለመመለስ ያለሽ። ሰዓቱ ካለቀ አለቀ። ጎመን ጎመን ጥቅል ጎመን በመድኃኒዓለም ለመጠቀም ስንፈልግ የምንጥለው ድንቼ ድንቼ ስኳር ድንቼ መንገዴ መንገዴ አበባ እንዲስበት የሚበላ ነው። እሺ የሚበላ ነው። ሰዓት አልቆብኛል። የሚበላ ነው የሆነ ነገር ፊት ስ ስለዚህ ሰዓት አልቃለ። በእግዚአብሔር 6 ሰከንድ አንዴ ነገር ለመመለስ እኮ ነው አይደለም። እሺ ምንድን ነው? ፍንጭ ስጠኝ። እሺ ፍንጭ ስጠኝ። እኔ ዝም ብዬ ልሞክር። መርከብ። ፍንጩ ነው መልሱ። ፍንጩ ፍንጩ ለመጠቀም ስንፈልግ ምንድነው? አንፈልገው። ይሄ ውሃ ውስጥ ስንገባ የምናደርገው ነገር እያ ነው። ምንድን ነው ታዲያ? እሺ መልቅ። መቼም የማይበላሽ ምግብ ምንድን ነው? ማር። ታውቀዋለህ? የቀረው ጥያቄ ግን ታውቀዋለህ? አሁን ያሉትን ጥያቄዎች በጠቅላላ ታውቃቸዋለህ? እሺ እድሉን ልስጥሽ፣ ቀይሪው። እሺ መዝለል የማይችል እንስሳ። መዝለል የማይችል እንስሳ ታይመርታል። ብዙ ናቸው እኮ መዝለል የማይችሉ እንስሳት ዓለማችን ላይ። መዝለል የማይችሉ እንስሳት አንዱ ተከስልኝ። 100 እግር መዝለል አይችልም። የሚሳብ አይደለም፣ ተሳቢ አይደለም። እንስሳ ማርያም ታውቀዋለህ ብዬ ገምቼ ነበር። ዞ ምን አልከኝ? በቃ እሺ አንድ ሰው በህግ አግባብ የሞተች ሚስቱን እህት ማግባት ይችላል ወይስ አይችልም? እንደየባህሉ ቢለያይ ይመስለኛል። በህግ አግባብ ማለት ምንድን ነው? በህግ ነው። ህግ ይፈቅድለታል አይፈቅድለትም ለማግባት ነው? እንደየባህሉ ይለያያል አይደለም እንዴ? ያለ እኮ የሚያገባው። እርግጠኛ ነሽ? እንትን አድቫንቴጅ ልስጥሽ። ሰምተሽ የምታውቂው ከሆነ ተውልሻለሁ ጥያቄ። እርግጠኛ ነሽ? እንደየባህሉ ነው ደግሞ ማለት ተሳስቼ ቢሆን የሰው ባህል እንትን እላለሁ። ብቻ የሆነ ባህል አለ። የሆነ የወንድሙ ሚስት ምናምን ስትሞት እሱን ያገባል። እሷን የመንከባከቡ እንትን እሱ ላይ ይወድቅና ስለዚህ እሷን ያገባል። እና ውሸት ይሁን እውነት አላውቅም፣ የማውቀውም ሰው አለ በወሬ ደረጃ ማለት ነው። ስንት ሰዓት አለሽ? ህግ አግባብ የሚለው ግዴታ ነው። አለቀ። ጥያቄውን ልድገምልሽ እስቲ ስሚ። ጥያቄውን ልድገምልሽ። አንድ ሰው በህግ አግባብ የሞተች ሚስቱን እህት ማግባት ይችላል ወይስ አይችልም? የሚስቱን እህት አይደል? ስሚውን ጥያቄ። በህግ አግባብ የሞተች ሚስቱን እህት። አንድ ሰው በህግ አግባብ የሞተች ሚስቱን እህት ማግባት ይችላል ወይስ አይችልም? የሞተች ሚስቱን
የሞተች ሚስቱን እህታ የሞተ ሰው እንዴት ይገባል? ወይኔ እግዚአብሔር አባቴ። እሺ የሞተ ሰው አይገባም። እሺ የአንቺ ተራ ነው። የመጨረሻ ጥያቄ ታውቀዋለሽ? እሺ ጨለማ ክፍል ውስጥ ነን እንበል። አንዲት ክብሪት ብቻ ነው ያለ እና በክፍል ውስጥ ደግሞ የነዳጅ ኩራዝ አለ፣ የጋዝ ምድጃ እና የጥድ እንጨት አለ። የትኛውን ነው ትጀምር? ታውቀዋለህ? ይህን ጥያቄ አወጣሁትና ታውቀዋለች ብዬ ጨረስኩት። ባላወጣ ኖሮ አላውቀውም ነበር። እሺ ሌላ ጥያቄ በአፍሪካ ውስጥ የመጀመሪያው አውሮፕላን አብራሪ ስም ማን ነው? ኢትዮጵያዊ ነው። ዘመናዊ ስም አይደለም። የመጀመሪያው ፊደል ነገር ስንት ነው መሞከር ይችላል? አንድ ማለት ኦልሬዲ ኮሽን ማለት በቃ እሺነት ያለ እሺ ሌላ ጥያቄ ልጠይቅ። የኢትዮጵያ የመጀመሪያ ጋዜጣ ምን ይባላል? የመጀመሪያው ጥያቄ መልሱ እንደያቸው አሰፋ ማርቆስ። አውቀው ነበር። አዎ ግን የመጣብኝ በምን እንደሆነ ታውቂያለሽ? ከመጀመሪያው ሐኪም ጋር ተምታታብኝ። መምታታትን የመሰለ ነገር የለም። ሁለተኛው መልስ ምንድን ነው? ምን ነበር የጠየኩህ? የመጀመሪያው መልስ ምንድን ነው? ጋዜጣ ምንድን ነው? እሺ ጋዜጣ አላውቅም ግን አይ በቃ እሺ ጨርስ። ምንድን ነው? አእምሮ በፍጹም ታውቀው ልመልሰው አልችልም ነበር። ቅድም ክላስ ውስጥ ይህንን ጥያቄዎች እየጠየኳቸው ነበርና ይህንን ጥያቄ ጠይቀው። ኦኬ እነሱ ናቸው ያመጡብኝ። የት ነው? አእምሮ የሚለውን ነው እኮ። እሺ ሰው ከ9 ጥያቄ አረ በቃ ውጤት አትናገር፣ አሸናፊ ነህ እንዴ? እነሱ ሰርተው የደረሱበት ችግር የለውም። እሺ ይነግሩሻል። ሙሉን ያየ ሰው ይነግርሻል። ማወቃቸው አይቀርም። እሺ ለዛሬ ነበረን የጥያቄና መልስ ውድድር ይህንን ይመስላል። አሸንፊያለሁ። ስለዚህ እዚህ ጋር ያለውን ብር ኮሜንት ላይ 50 በላይ ላይክ ላገኘ ሰው እሸልማለሁ። እኔም ካገኘው ለአንቺ አንቺ ኮሜንት አድርገሽ 200 ሰው ላይክ ካደረገ ለአንቺ ለብቻሽ ትተሻለሁ። ሌላ ፎሎወሮቼ በዜብራ ተሻገር ታስደርጊያለሽ። ስንት ቀን ልስጥሽ? የሚቀጥለው ፖስት እስኪደረግ ነው 5 ሳምንት። ስለዚህ እስከ ዓርብ ድረስ ማለት ነው። ጥሩ። እና ደግሞ እንደዚህ አይነት ጥያቄ አታምጣብኝ እባክህ እባክህ። አሁን የመጨረሻው ጥያቄ ቆንጆ ነው። ራስ ከራስ ጋር ተነጋግረህ የምትመልሳቸው ጥያቄዎች ናቸው። እውነቴን ነው። ኦዲየንሳችንን በደንብ ሊያዝናኑ የሚችሉ ጥያቄዎች ስንመልሳቸው በስህተታችን ሰው ሊዝናና የሚችላቸው አይነት ጥያቄዎች ቢሆኑ ጥሩ ነው ባይ ነኝ። እውነቴን ነው። እውነት ጥያቄዎቹ ቢከብዱ መልሳቸው ደስ ይላል አይልም። ባይዘይ ምንም ነው ደስ ሞለሰስ ምናምን ሙላሰስ አሁን ሬሳ መከሰስ የሰው ልጅ ምን አይነት ህሳቤ ነበረው ምናምን እያልሽ በድሮ ሰዎች አትደነቂ? አልደነቅም። ክብራትና ክብሯን ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይሄን ይመስል ነበር። በ19 እያለ ጨረሰው ፕሮግራሙ። እባካችሁ ይህን ነገር እንዲታው አድርጉት ፕሊዝ። እሺ ሳምንት አልኩኝ፣ ሰኞ ላይቭ ላይ እንገባለን። ለቀጣይ ጥያቄና መልሳችን የሚሆን አላማ ይዘንላችሁ እንቀርባለን። ያንን አላማ ደግፋችሁ ከህጉ አንጻር
ወይ ለእሷ ወይ ለእኔ ለምትፈልጉት ሰው ድጋፍ ማድረግ ትችላላችሁ። ድጋፉ በህጉ መሰረት ይሆናል። ከዚህ ቀጥሎ አሁን ህጎቹን እነግራችኋለሁ ለብቻ ከተሰናበትናችሁ በኋላ ማለት ነው። በእነዛ ህጎች መሰረት የጨዋታውን ውጤትም የመቀየር አቅም ድረስ አላችሁ ተመልካቾቻችን ማለት ነው። ለምሳሌ ዛሬ እኔ አሸንፌያለሁ። የእኔን አሸናፊነት ወደ እሷ እስከ ማዞር የሚደርስ የጨዋታ ህጎች አሉን። ውጤቱን የመቀልበስ አቅም ድረስ አላችሁ ማለት ነው። ስለዚህ እኛ ከምናወጣው ጥያቄ በላይ አቅም አላችሁ። እነዛን አቅሞች 19 ገላግሉኝ ባካችሁ። እነዛን ህጎች በመጠቀም ጨዋታው ላይ በኃይለኛው መሳተፍ ትችላላችሁ። ለዛሬ የነበረን የጨዋታ ቆይታችን ይህንን ይመስላል። ወደ ህጎቹ። መልካም ሳምንት ይሆንላችሁ። እሺ፣ እናንተ ጨዋታው ላይ የምትሳተፉባቸውን ህጎች ነው የምነግራችሁ። የጨዋታውን ውጤት ሙሉ ለሙሉ የመቀየር፣ ግማሽ የመቀየር፣ ጥያቄ የማስቀየር ብቻ ጨዋታውን ከ50% በላይ እንደፈለጋችሁ የማዘዋወር፣ የማሞቅ፣ የማጋጋል አቅሙ አላችሁ። የህጉ እናንተ የምትሳተፉበት ህጉ ስሙ አቅም መግዣ ነው የሚባለው። 7 ነገሮች አሉ። እነዛን 7 ነገሮች በመግዛት ነው ማዘዝ የምትችሉት ማለት ነው። ጨዋታው ላይ የምታዙት ማለት ነው። ያንን የምታዙት የገዛችሁለት ሰው ነው ያንን ማዘዝ የሚችለው። ለእኔ ከገዛችሁልኝ እኔ አዛለሁ፣ ለእሷ ከገዛችሁላት አቅም መግዣውን እሷ ታዛለች ማለት ነው። ዝርዝሮቹን እነግራችኋለሁ። ከዛ እንዴት እንደምትጠቀሙባቸው ደግሞ በዛው አስረዳችኋለሁ። እሺ፣ የመጀመሪያው አቅም መግዣ ፍንጭ ይባላል። ፍንጭ ማለት ተጠያቂው አካል ጥያቄው ከከበደው ከጠያቂው ፍንጭ እንዲሰጠው የሚጠይቅበት ነው። እናንተ ለእሷ ፍንጭ ብትገዙላት በጥያቄው መሀል ላይ ጥያቄው ከከበዳት ፍንጭ እንዲሰጣት እኔን መጠየቅ ትችላለች ማለት ነው። እንዴት ነው እኔን መጠየቅ የምችለው? ለምሳሌ የፍንጭ ዋጋ 100 ብር ነው። ላይቭ ላይ እንገባለን። እናንተ ላይቭ ላይ ፍንጭ ብትገዙላት ጥያቄ ስጠይቃት ከከበዳት ፍንጭ ስጠኝ ብላ 100 ብር ጃክፖቱ ላይ ታስቀምጣለች፣ የሽልማቱ ገንዘብ ላይ ማለት ነው። ለምሳሌ ሽልማቱ 10 ሺህ ብር ቢሆን አሸናፊ የሚወስደው 100 ብር ስታስቀምጥበት ሽልማቱ 10,100 ብር ሆነ ማለት ነው። እንደዚህ እያደረግን ነው ህጎችን መጠቀም የምንችለው። የምንገዛቸውን ነገሮች ልክ ልንጠቀማቸው ስንል የነዛን ነገር ዋጋ ሽልማቱ ላይ እንጨምራለን ማለት ነው። ስለዚህ ፍንጭ ከፈለገች 100 ብር የፍንጭ ዋጋ 100 ብር ነው። 100 ብሩን ጃክፖቱ ላይ ትጨምርና ፍንጭ ስጠኝ ብላ መጠየቅ ትችላለች። እኔም እንደዛው ማለት ነው። ሁለተኛው ሰዓት ማሳጠር ነው። ሰዓት ማሳጠር ደግሞ አንድ ሰው አንድን ጥያቄ ለመመለስ 1 ደቂቃ አለው። ሰዓት ማሳጠር በግማሽ ሰዓት ማሳጠሪያ ማለት ነው። ሰዓት ማሳጠሪያም 100 ብር ነው። አንድ ሰው ለእኔ በ100 ብር ሰዓት ማሳጠሪያ ከገዛልኝ ጥያቄውን ከጠየቅኩ በኋላ የምትመልስ አይነት ስሜት ከተሰማኝ፣ የሚያስሞክሩ ጥያቄዎች አሉ ብዙ ሙከራ የሚፈቀድባቸው ማለት ነው። እና የምትመልስ መስሎ ከተሰማኝ ሰዓት ማሳጠሪያውን ከተጠቀምኩ ሰዓቷ ወደ 30 ሰከንድ ያንስባታል ማለት ነው። ስለዚህ በቂ መመለሻ ጊዜ ሳይኖራት ጥያቄውን ትጨርሳለች። ሳትመልሰው ስትቀር ሽልማቱን የማግኘት ፕሮባቢሊቲዋ እየቀነሰ ይመጣል ማለት ነው። ስለዚህ በ100 ብር ሰዓት ማሳጠሪያ መግዛት ትችላላችሁ። ለፈለጋችሁ ሰው ለእሷም ለእኔም የምንጠቀምበት እንደዛ ነው። 100 ብር ነው ዋጋው። ስለዚህ እኔ ሰዓቷ እንዲያጥርባ ከፈለኩኝ ያንን 100 ብር ወደ ሽልማት ጃክቦቱ አስቀምጠዋለሁ ቅድም እንደነገርኳችሁ። ከዛ በኋላ ሰዓት እንዲያጥርልኝ መጠየቅ እችላለሁ ማለት ነው። ሶስተኛው መደወል ነው። ጥያቄ ተጠየቀ። ጥያቄው ከከበደኝ ጥያቄውን ሊመልስ ይችላል ብዬ የማስበው ሰው ካለ እዛ ሰው ጋር ደውሎ መጠየቅ ማለት ነው። ስለዚህ ይህንን እድል ለማግኘት አንድ ጥያቄ መጠየቂያ አቅም መግዣ 200 ብር ነው። አንድ ሰው ለእኔ የስልክ መደወያ አቅም ከገዛልኝ 200 ብር ነው። ያንን 200 ብር ወደ ሽልማት ጃክፖቱ አስቀምጬ የምፈልገው ሰው ጋር ደውዬ ጥያቄውን ጠይቄ መልሱን ማግኘት እችላለሁ ማለት ነው። መልሱን አገኘው ማለት ትልቁን ሽልማት የማሸነፍ እድሌን ጨመርኩ ማለት ነው። ሰው ጋር ለመደወል 200 ብር ያስፈልጋል ማለት ነው። ለምሳሌ 10 ሰው በአንድ ዙር የገዛልኝ ካለ በዛ ዙር ሁሉንም መጠቀም ከፈለኩኝ 10 ሰዎች ጋር ደውዬ ጥያቄዎቹ እንዲመለሱልኝ ማድረግ እችላለሁ። ያ ማለት 2000 ብር ወደ ጃክቦቱ እጨምራለሁ ማለት ነው። 10 ሰዎች ጋር ደውሎ ለመጠየቅ ማለት ነው። ይህ ማለት 12000 ብር እንዲሆን ያደርገዋል ሽልማቱን ማለት ነው። ምሳሌ ነው። የጃክቦቱ የሽልማቱ መጠን በየጊዜው ይለያያል። እንደተገኘው ስፖንሰር መጠን ይለያያል። ስፖንሰር ባደረጉን ሰዎች ስለሚወሰን ሽልማቱ ማለት ነው።
አራተኛው ጥያቄ ቀልባሽ ነው። ጥያቄ ቀልባሽ ማለት ለምሳሌ እኔን ጥያቄ ጠየቀች። ጥያቄውን እንደማልመልሰው ካወቅኩኝ እንደማልመልሰው ካወቅኩኝ ጥያቄ ቀልባሽ የሚለውን አቅም መግዣ ተጠቅሜ እኔ መጠየቋ ይቀርና እኔ እሷን እንድጠይቃት ይሆናል ማለት ነው። የምጠይቃትን ጥያቄ ካልመለሰችው ለእኔ 2 ነጥብ አገኛለሁ ማለት ነው። 2 ነጥቡ አንድ እኔ ተጠይቄ የነበረው ጥያቄ፣ ሁለተኛ ይሄንን ያልመለሰችው ለእኔ እንደ ነጥብ ይያዝልኛል ማለት ነው። ይህን ለመጠቀም ጥያቄ መቀልበሻ 300 ብር ነው። አንድ ጥያቄ መቀልበሻ የገዛልኝ ሰው ቢኖር እሱን ለመጠቀም ከፈለኩኝ 300 ብሩን ወደ ሽልማት ጃክፖቱ ከተዋለሁ። ከዛ በኋላ የተጠየቁትን ጥያቄ ተዋውና ወደ እሷ ይቀለበስና እኔ ሌላ ጥያቄ ጠይቃታለሁ ማለት ነው። ጥያቄውን ከመለሰች 1 ነጥብ ይያዝላታል። ካልመለሰችው ግን ለእኔ 2 ነጥብ ይያዝልኛል ማለት ነው። ይህ የማሸነፍ አቅማችንን ይጨምረዋል ማለት ነው። እንደዚህ ጥያቄና መልሱን፣ ውድድሩን፣ ጨዋታውን ማጋጋል ትችላላችሁ ማለት ነው። 5ኛው ድምፅ ማፈን ይባላል። ይሄኛው ደግሞ እንዴት መሰላችሁ? ጥያቄ ከመጠየቄ በፊት ይሄንን ድምፅ ማፈኛውን መጠቀም እችላለሁ። ለምሳሌ የመጨረሻው ጥያቄ ላይ ሆኖ ያለኝ ጥያቄ ቀላል ሆኖ የምትመልሰው መስሎ ከተሰማኝ ወይም ደግሞ መጀመሪያ ላይ ማስደንገጥ ስነ ልቦናዋን እንዳትመልስ አድርጌ እኔ 2 እንዳለኝ እንዲሰማት ማድረግ ከፈለኩኝ መጀመሪያ ላይ ድምፅ ማፈኛውን እነካለሁ ማለት ነው። ድምፅ ማፈኛ 200 ብር ነው። ስለዚህ እሱ ካለኝ ድምፅ ማፈኛ ተጠቅሜ ጥያቄውን ጠይቃታለሁ። ድምፅ ማፈኛ ማለት ጥያቄውን መመለስ አትችልም። ደቂቃው 1 ደቂቃ እስኪያልቅ ድረስ ዝም ነው የምትለው ማለት ነው። መልሱን ብታውቀውም ባታውቀውም መመለስ አትችልም፣ ዝም ነው የምትለው። ስለዚህ ጨዋታውን ማሞቅ ከፈለኩኝ በጣም ቀላል ጥያቄ ጠይቂያት ድምፅ ማፈኛውን መጠቀም እችላለሁ ማለት ነው። ድምፅ ማፈኛ 200 ብር ነው። ለእኔ ድምፅ ማፈኛ የገዛልኝ ሰው ካለ ወይም ለእሷ ድምፅ ማፈኛ የገዛላት ሰው ካለ ያንን ድምፅ ማፈኛ በመጠቀም ተጠያቂው አካል ምንም እንዳይመልስ ማድረግ ይቻላል። በዛ ሰዓቱ እንዲያልቅ ማድረግ ይቻላል ማለት ነው። ያ ማለት ጥያቄውን አልመለሰም እንዳጣው ነው የሚቆጠረው ስላልመለሰ ማለት ነው። ስለዚህ ድምፅ ማፈኛ የሚባለው ይሄ ነው። 6ኛው ምርጫ ነው። የምርጫ ዋጋ 100 ብር ነው። ይህ ማለት ተጠያቂው አካል ጥያቄው ላይ ምርጫ እንዲኖረው መጠየቅ የሚችልበት እድል ማለት ነው። ለምሳሌ ጥያቄ ጠየኳት፣ ጥያቄውን በደረቁ መመለስ ከከበዳት ምርጫ እንዲሰጣት ማድረግ ትችላለች። ያንን ማድረግ የምችለው ግን ምርጫ የገዛላት ሰው ካለ ያንን በመጠቀም ነው። የምርጫ ዋጋ 100 ብር ነው። አንድ ሰው ምርጫ ገዝቶላት ከሆነ ለሷ ያንን 100 ብር ወደ ጃክቦቱ በመክተት ምርጫ ይሰጠኝ ማለት ትችላለች ማለት ነው። እነዚህ ነገሮች መጠቀም የምንችለው ከተገዛልን ብቻ ነው። የአንዱን ብር ወደ አንዱ ማዘዋወር አይቻልም። ለምሳሌ ለጥያቄ መቀልበሻ የተገዛልኝን ነገር ለምርጫ መጠቀም አልችልም። ምንም ካልተገዛልኝ ምንም መጠቀም አልችልም ማለት ነው። እያንዳንዱን ነገር እናንተ ለዛ ሰው ያደረጋችሁለት ነገር ብቻ ነው እዛ ነገር ላይ አፕላይ የሚደረገው የጨዋታው መሆን የሚችለው ማለት ነው። ማስኬጃ መሆን የሚችለው ማለት ነው። የመጨረሻው እጣ ነው። እጣው ደግሞ እንዴት ነው? ክብ የእጣ እንትን አለ፣ ማጫወቻ አለ። የጥያቄው መጨረሻ ላይ ነው እጣው የሚወጣው። ጥያቄውን ተጠያይቀን ከጨረስን በኋላ ነው የሚደረገው እና እጣው ላይ ያሉት ነገሮች ምንድነው? የመጀመሪያው ዓላማ ማስቀየር። ለምሳሌ ጨዋታውን ስንጀምር ዓላማ ተናግረን ነው የምንጀምረው። ለምሳሌ አሁን እኔ በመጀመሪያው ዙር ጨዋታ ላይ ለሰብስክራይበሮቼ መሸለም ነው የምፈልገው፣ ብዙ ላይክ ላገኘው ሰብስክራይበር መሸለም ነው የምፈልገው ብዬ ጨዋታውን አሸንፌያለሁ። ይህንን የእጣውን ስናረግ ግን እሷ እጣ ካላትና ከተገዛላትና ያንን መጠቀም ከፈለገች ከእጣዎች ውስጥ ካሉት እጣዎች ውስጥ ዓላማ ማስቀየር የሚለው ከደረሳት እኔ ለሰብስክራይበር አይደል ያልኩት፣ እሷ ደግሞ ጎዳና ላይ ላሉ እናቶች እሰጣለሁ ነው ያለችው። ስለዚህ እኔ ለሰብስክራይበር ብዙ ላይክ ላገኘው ሰብስክራይበር መስጠት ይቀርና እሷ ጎዳና ላይ ላሉ እናቶች እሰጣለሁ ላለችው ዓላማ ይውላል ማለት ነው። ስለዚህ ከእጣዎች ውስጥ ዓላማ ማስቀየር የሚለው ከደረሳት እሱን ማድረግ ትችላለች ማለት ነው። ሁለተኛው ውጤት ማስቀየር ሊደርሳት ይችላል። ሁለተኛው እጣ ውስጥ የሚካተተው ነገር ውጤት ማስቀየር ነው። ለምሳሌ እኔ የመጀመሪያውን ዙሪያ ያሸነፍኩት። ስለዚህ ውጤት ማስቀየር ቢኖረው ኖሮና እጣውን አውጥታ ውጤት ማስቀየር ቢደርሳት እኔ ያገኘው ሽልማት ሙሉ ለሙሉ ለእሷ ይሆናል ማለት ነው። ይሄ ሁለተኛው አማራጭ ነው፣ እጣ ውስጥ የሚኖረው እጣ የሚለው ላይ ያለው ማለት ነው። ሶስተኛው እጣው ላይ ያለው ደግሞ ጨዋታውን ማስደገም ነው። ጨዋታ መደገም ከደረሰ ደግሞ ሽልማቱን ማንም የማይወስደውም አሸናፊው የማይወስደውም ጥያቄና መልሱ ይደገማል ማለት ነው። ሽልማቱ ራሱ ሆኖ በቀጣይ ይደገማል ማለት ነው። ይህ ማለት
ለቀጣይ ዙር ስፖንሰር ሲኖር ያም ተጨምሮበት አጠቃላይ ጨዋታው ይደገማል። አሸናፊ እንዳይኖረው ማድረግ ማለት ነው። ይሄኛው ነው። አራተኛው እዚህ ላይ የሚጨመረው ደግሞ ታዋቂ ሰዎች ጋር ደውሎ ያጣናቸውን ጥያቄዎች መጠየቅ ነው። ለምሳሌ እኔ በጨዋታው ከተሸነፍኩኝ ታዋቂ ሰዎች ጋር ደውሎ መጠየቅ የሚል ከደረሰኝ ያጣዋቸውን ጥያቄዎች በሙሉ ታዋቂ ሰዎች ጋር እየደወልኩኝ እንዲመልሱልኝ እሞክራለሁ። ታዋቂ ሰዎቹ እነዛን ጥያቄዎች ከመለሱልኝና የማገኘው ውጤት ከሷ በላይ ከሆነ አሸናፊው እኔ ሆናለሁ ማለት ነው። ስለዚህ እጣ የሚለው ላይ 4 አማራጮች አሉ። ዓላማ ማስቀየር፣ ውጤት ማስቀየር፣ ታዋቂ ሰዎች ጋር መደወል፣ ጨዋታ ማስደገም። ታዲያ እጣው ለማድረግ የአንድ እጣ 500 ብር ነው ዋጋው ማለት ነው። ስለዚህ በ500 ብር እጣ የገዛላት ሰው ካለ ጨዋታውን ከተሸነፈች መጨረሻ ላይ እጣውን መሞከር እፈልጋለሁ ካለች ወደ ጃክፖቱ 500 ብር ትጨምራለች ማለት ነው። ያንን ጨምራ እጣው እንዲካሄድላት ማድረግ ትችላለች። በእጣው መሰረት እድል ወደ እሷ ካቀናች ነገሮች ከእንደገና ይጀምራሉ ማለት ነው። እጣው ላይ ለምሳሌ ታዋቂ ሰዎቹ ደርሷት ጥያቄዎቹን ጠይቃ ከኔ የበለጠ ውጤት ካላመጣች አሸናፊ ሆኜ እኔ ጨርሳለሁ ማለት ነው። በዛ መሰረት ነገሮች ይቀጥላሉ ማለት ነው። እነዚህ ናቸው እናንተ የምትሳተፉባቸው ህጎች ማለት ነው። እነዚህን በመሳተፍ ጨዋታውን አጓጊና አዝናኝ ማድረግ ትችላላችሁ። ውጤት መቀልበስ ትችላላችሁ። ጥያቄ መቀልበስ ትችላላችሁ። ዓላማ መቀልበስ ትችላላችሁ። ብቻ ከ50% በላይ እድሉ በእናንተ እጅ ነው ያለው። ሰኞ ላይቭ ላይ እንገባለን። ላይቭ ላይ እየገባችሁ እነዚህን አቅም መስጫዎች ለእኛ መግዛት ትችላላችሁ ማለት ነው። ሰኞ እንገናኝ። መልካም ጊዜ ይሆንላችሁ።